ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን ይህ ኢቲቪ ፓርላማ ቻናል ነው። በዛሬው ዝግጅታችን በኢፌዴሪ የሕዝብ ተወካዮች ምክር ቤት የውሃ መስኖ ቆላማ አካባቢና አካባቢ ልማት ጉዳዮች ቋሚ ኮሚቴ በቤኒሻንጉል ክልል በመገኘት ያከናወነውን የመስክ ምልከታ አስመልክቶ ልዩ ዝግጅት ይዘንላችሁ ቀርበናል። እንድትከታተሉን በአክብሮት ጋብዣለሁ። ኢትዮጵያ በአዲስ ጎዳና ውስጥ ናት። የቀደመ ስልጣኔና ልዕልናዋን ለመመለስ የትላንት ጎታች ሀሳቦቿን አራግፋ በዛሬ ለውጥ የነገውን እድገት እውን ለማድረግ መታተርን የዕለት ተዕለት ተግባሯ ካደረገች ውላ አድራለች። ሰርክ አዲስ የሆኑት ተግባራትን ማሳየት ልምድ ካደረገች ዓመታት እየተቆጠሩ መጥተዋል። እነዚህ ለውጦች የስበት ማዕከል ከሆነችው አዲስ አበባ ባለፈ በሁሉም የሀገሪቱ ክፍሎች ፍሬ እያፈሩ ማየት የተለመደ ሆኗል። በልቶ ከማደር በዘለለ ገጠርን የሚያዘምን ስርዓት መዘርጋት ዘመናዊ ከተማን እውን ማድረግ የማይታጠፍ ተግባር ሆኗል። ታዲያ እነዚህ ተግባራት በታሰበላቸው ፍጥነት ተጉዘው የታለመላቸውን ዘላቂ ግብ አሳክተው የኢትዮጵያን ልዕልና እውን ያደርጉ ዘንድ የባለድርሻ አካላት ያላሳለሰ ተሳትፎና ውጤታማነትን ማረጋገጥ ብሎም ተጠያቂነትን ማስፈን አይቀሬና አስፈላጊ መሆኑ እሙን ነው። በዚህ መሰረት በኢፌዴሪ የሕዝብ ተወካዮች ምክር ቤት የውሃ መስኖ ቆላማ አካባቢና አካባቢ ልማት ጉዳዮች ቋሚ ኮሚቴ በቤኒሻንጉል ጉሙዝ ክልል በመገኘት የፍሳሽና ደረቅ ቆሻሻ አወጋገድ ስርዓትን፣ የንጹህ መጠጥ ውሃ አቅርቦትና ሌሎች በቆላማ አካባቢ የኑሮ ማሻሻያ ፕሮጀክቶች እየተከናወኑ ያሉ ተግባራት ምን እንደሚመስሉ፣ እየተመዘገቡ ያሉ ውጤቶች በምን ያህል ደረጃ እንዳሉ ለማረጋገጥ ዓላማዎችን በመንደፍ የመስክ ምልከታ አከናውኗል። በእኛ ቋሚ ኮሚቴ ስር ካሉት ሁለት ሚኒስቴር መስሪያ ቤትና አንድ አካባቢ ጥበቃ ባለስልጣን ነው። በሚኒስቴር መስሪያ ቤቶች ውስጥ አንዱ ተጠሪ ተቋም ደግሞ የኢትዮጵያ ሜትሮሎጂ ኢንስቲትዩትን እና አራቱም በአንድ ላይ በመስክ ምልከታው በቼክሊስታችን መሰረት በተያዘው መርሃ ግብር ጉብኝቱን አድርገናል። በቤኒሻንጉል ጉሙዝ ክልልና በአሶሳ ከተማ የፍሳሽና ደረቅ ቆሻሻ አወጋገድ ስርዓቶችን፣ የንጹህ መጠጥ ውሃ አቅርቦትና ሌሎች በቆላማ አካባቢ የኑሮ ማሻሻያ ፕሮጀክቶች እየተከናወኑ ያሉ ተግባራት የክልሉን ማህበረሰብ ተጠቃሚ ያደረጉ፣ የከተማውንና የክልሉን እድገት ማዕከል በማድረግ ከሀገር የለውጥ ጉዞ ጋር እኩል እንዲጓዝ ለማስቻል በርካታ ስራዎች እየተከናወኑ ይገኛሉ። እነዚህም በመስክ ምልከታው በተግባር የታዩ ጠንካራ አፈጻጸም መሆናቸው ተገልጿል። ቆሻሻ ማስወገጃ ፕሮጀክት በውሃና ኢነርጂ ሚኒስቴር በፌዴራል መንግስት ከሚደገፉ ፕሮጀክቶች ውስጥ አንዱ ነው። በዓለም ባንክ በተገኘ ብድር የሚሰራ ፕሮጀክት ነው። በተያዘለት የኮንትራት ፔሪድ ውስጥ በትንሽ ጊዜ ወር ርዝማኔ ፕሮጀክቱ ሂደቱንና ፍሰቱን ጠብቆ እንዲሰራ ተደርጓል። ፕሮጀክቱ እየተሰራ ያለውበት ቦታ የአሶሳ ከተማ ያው ቅርብ ከመሆኑና ፈሳሽ ቆሻሻ ማስወገጃው ቦታው በትራክ ነው የሚሄደው። ተቀባዩም ትሪትመንቱም ፕሮሲጀሩን አሁን ያለበት ደረጃ በጥንካሬ የሚነሳ ነው። እየተገነባ ያለው የፈሳሽ ማጣሪያ ስንመለከት እንደ አሶሳ ከተማ አሶሳ እያደገች ያለች ከተማ ናት። ከዚህ ጋር ተያይዞ እስካሁን እንደዚህ አይነት ፕሮጀክት እዚህ ክልል ላይ ተሰርቶ እንደማያውቅ ለማንም ግልጽ ነው። ለዚህ ክልል ትልቅ ፕሮጀክት ነው ብለን የምናስበው አንዱ ያ ፕሮጀክት ነው። ፕሮጀክቱ ለዚህ ከተማ ለቆሻሻ ማስወገድ አቅም አለው ብዬ ነው የማስበው። እኛው የመጀመሪያው ዙር ነው። ሁለተኛው ዙር ፕሮጀክቱ ሲስተም ላይ የሚሰራ ደግሞ በስዊር ላይን የሚሄድ ከተማው እየሰፋ ሲሄድ ስዊር ላይን ድረስ የሚሄድ እኛው በመኪና የሚወገድበት እኛው ደግሞ በስዊር ላይን ሄዶ የሚገባበት የሚሰራል። ከ2041 ድረስ ግን ከተማው የፈልገውን ያክል ቢሰፋ እኛውን ይበቃል ተብሎ ነው እየተሰራ ያለው። በሰከንድ አርባን ዎሽ ፕሮጀክት በአሶሳ ከተማ የህዝብ እንቅስቃሴና ጥግግት በሚበዛባቸው የገበያ የመናኸሪያና ሌሎች ስፍራዎች ላይ የጋራ መጸዳጃ ቤትና የሻወር አገልግሎት የሚሰጡ ማዕከሎች ግንባታቸው ተጠናቆ አገልግሎት መስጠት መቻሉ ዘመናዊ የከተማ ስርዓትን ከመገንባት ባለፈ ጤናማ ማህበረሰብን በመፍጠር ረገድ ፋይዳው የጎላ እንደሆነ ተጠቃሽ ነው። ሳኒቴሽንና የጋራ መጸዳጃ ቤቶቹ በሁለት ፌዝ ነው የተሰጣቸው። የመጀመሪያ ፌዝ 8 ነው። ሁለተኛ ፌዝ 6 ነው። መጀመሪያ ዙሩ 8ቱ ሙሉ በሙሉ ተጠናቆ ለአገልግሎት ውሏል እና ለተደራጁ ወጣቶች ስራ አጥ ወጣቶች ተላልፎ ተሰጥቷል። በአገልግሎቱም እየሰጡ ነው። የተገነቡበትና መረጣ ሳይቱም ደግሞ በጠንካራ የሚታይ ነው። አገልግሎት የሚሰጡበት የገበያ ቦታ የተሰራ ደግሞ በተለየ ሁኔታ ከሌላ ቦታ ለየት የሚያደርገው ካፌና ሬስቲንግ ቦታ የረፍት ቦታ ያለው ሻይ ቡና የሚሸጥበት
ከዛ ተመልሶ አገልግሎቱን አግኝቶ የሚውሉበት በመሆኑ ወጣቶችም የስራ እድል ፈጥሮ የተሻለ ገቢ አግኝቶ እየተዳደሩበት ያለ ነው። በዋናነት ይህ ፕሮጀክት ዓላማው ምንድነው? የአሶሳ ከተማን ጽዱና ምቹ አድርጎ ለማህበረሰቡ ምቹ የሆነች ከተማ መፍጠር ነው። ሲቀጥል እንደምታየው አሁን ያለንበት ቦታ በተለምዶ ቅዳሜ ገበያ የሚባል ቦታ ስለሆነ ብዙ ሰው የሚስተናገድበት ኤሪያ ከመሆኑ አንፃር ሰው ከዚህ በፊት ይሄ ፐብሊክ ላትሪን ከመገንባቱ በፊት በየአካባቢው ነበር ሽንቱን የሚሸና ወይ የሚጸዳዳ። ያን ነገር ከመቀነስ አኳያ ትልቅ አስተዋጽኦ አድርጓል። እንዲሁም በቆላማ አካባቢ የኑሮ ማሻሻያ ፕሮጀክቶች ክልሉን ተጠቃሚ ለማድረግ የተከናወኑ ዘመናዊ የዶሮ ማርቢያ ማዕከል እንዲሁም በሽታ የሚቋቋሙ የወተት ምርትና ምርታማነትን የሚያሳድጉ የወተት ዝርያ ላሞች ዘር ቢያንስ ለ10 ዓመታት እንዲቆይና ለአርብቶ አደሩ እንዲደርስ የሚያስችል የፈሳሽ ናይትሮጅን ማምረቻ ማዕከል ክንውኖች ሌላው በቋሚ ኮሚቴው የመስክ ምልከታ የታዩ ናቸው። ከቆላማ አካባቢ ኑሮ ማሻሻያ ፕሮጀክቶች ውስጥ ከሚሰሩ ትልቁና ግዙፉ ፕሮጀክት ነው ፖተሪ ፋርሚንግ የዶሮ እርባታ ፕሮጀክቱ። ፓኬጁ ሙሉ ፓኬጅ ነው። ራሱ እርስ በራሱ የሚመጋገብ ፕሮጀክት ነው። በጥንካሬ የሚታየው አንደኛ ከመጀመሪያ ጀምሮ ዋና እናት ዶሮ ይመጣል። እናት ዶሮዎቹ ደግሞ እንቁላላቸውን ከጣሉ በኋላ እንቁላሉ ደግሞ ወደ ሃቺንግ ሄዶ ሃችና ጫጩት ይወጣል። ዶሮ እርባታ ፕሮጀክት ውስጥ ደግሞ የራሱ 30 ሺህ ይዞ እንቁላል በየቀኑ መስጠት የሚችል ዘመናዊ ቢልዲንግ 16 በ96 ላይ የተገነባ ትልቅ ህንጻ አለ። ይህ ትልቁ ህንጻ እስከ 30 ሺህ ዶሮ መያዝ ይችላል። ዶሮቹ ደግሞ ከ25 እስከ 30 ሺህ እንቁላል በየቀኑ ማምረት ይችላሉ፣ መስጠት ይችላሉ። ይሄ ደግሞ ለአካባቢው በየቀኑ ለምግብ አቅርቦትና የተመጣጠነ ለገበያው ህዝብ የሚቀርብ ይሆናል። እንዲሁ ተመሳሳይ ደግሞ ከነዚህ ከሚገኙት እንቁላሎች ደግሞ ወደ ሃቺንግ ሄዶ ሃቺንጉ ፕላንቱ በየሳምንቱ እስከ 38400 ሃች የማድረግ አቅም ያለው አለ። ለነዚህ ዶሮዎች ደግሞ በተለየ ሁኔታ ዴሪ ፋርሚንግ ፖተሪ ፋርሚንጉ ምግብ የሚያገኘው ከዚሁ ከፓኬጁ ውስጥ ነው። ማቀነባበሪያው አለ። ማቀነባበሪያው ደግሞ በሰዓት እስከ 60 ኩንታል ማምረት የሚችል ማቀነባበሪያ ስለሆነ እርስ በራስ ተመጋጋቢ እና በሚኒስቴር መስሪያ ቤቶቹ ለኑሮ ማሻሻያ እንደ ክልሉም እንደ ሀገሪቱም ሞዴል ሊሆን የሚችል ከሰው ንክኪ ውጭ የሆነ በቴክኖሎጂ የታገዘ ምግብ አቅርቦቱም ውሃ አቅርቦቱም ላይቲንግ ሲስተሙ ኮንትሮል የሚደረግበት ሁሉም ነገሩ የዶሮ እርባታ ቴክኖሎጂ በደረሰበት የመጨረሻ ደረጃ ላይ የተገነባ ፕሮጀክት ነው። 2017 ከሰራናቸው ስትራቴጂክ የሚባሉ ኢንቨስትመንቶች መካከል አንዱ የሆነው የጼጼ የዶሮ እርባታና ማባዣ እንዲሁም ማሰራጫ ማዕከል ነው። ይሄ ብቻ አይደለም፣ እንዲሁም የተቀናጀ የመኖ ማቀነባበሪያ ማዕከል ጭምር ነው። ሁለት ነገር ነው በአንድ ላይ የሚሰራው እዚህ ቦታ ላይ እና ይሄ ፕሮጀክት ስራው በትክክል የተጀመረው በ2017 መጀመሪያዎች ወራት ነው። ስለዚህ በ2017 ኦልሞስት ተሰርቶ የተጠናቀቀ ፕሮጀክት ነው። ፕሮጀክቱ እንደሚታወቀው በክልሉ ያለውን የዶሮ እጥረት ሊባል ይችላል ወይ ደግሞ ማህበረሰቡ ጋር የዶሮ ፍላጎት ለመፍታት በዋናነት ታቅዶ የተሰራ ያለ ፕሮጀክት ነው። ይህ ፕሮጀክት እንደሚታወቀው የኤልኤልአርፒ ወይም ደግሞ የቆላማ አካባቢዎች ኑሮ ማሻሻያ ፕሮጀክት የሚባለው በኑሮ ማሻሻያ ላይ የሚሰራ ፕሮጀክት እንደመሆኑ መጠን አንዱና ትልቁ ነገር የወጣቶች የሴቶች ኑሮ የምናሻሽልበት በዶሮ እርባታ ላይ ለምን ዶሮ አንድ ሰው በቀላሉ ሊጀምረው የሚችል በቀላሉ ሊያድግ የሚችል ከፍ ሊል የሚችል በቀላሉም ገቢ ሊያገኝበት የሚችል ዘርፍ እንደመሆኑ መጠን በዚህ ላይ ነው ትኩረት አድርገን እየሰራ ነው ያለው እና ያን ፍላጎት ምላሽ ለመስጠት ነው ይሄ ፕሮጀክት ዲዛይን ተደርጎ እንደዚህ ወደ ተጨባጭ ስራ የተገባ ማለት ነው። ፕሮጀክቱ እንደምታዩት በጣም ግዙፍ ነው። በዲዛይኑም መሬት ላይም ስታዩ በጣም ግዙፍ የሆነ ፕሮጀክት ነው። የሲቪል ወርኩ መግዘፍ ብቻ ሳይሆን ኢቨን የተለያዩ ቴክኖሎጂዎች ውስጡ
ያለ ፕሮጀክት ነው ብሎ መውሰድ ይቻላል። ከዛሬ 6 ዓመት በፊት የተጀመረው የመጀመሪያ ዙር ኤልኤልአርፒ ፕሮጀክቶች ከ6 ዓመት በፊት ነው በክልሉ የተጀመረው። እስካሁን ፕሮጀክቱ አጠቃላይ አፈጻጸም ወደ 2 ቢሊዮን ነው በክልሉ። ከነዚህ 2 ቢሊዮኖች ውስጥ የመኖ እርሻ ልማት፣ የመንገድ ግንባታ፣ የድልድይ ግንባታ፣ የትምህርት ቤት ግንባታ እና የዶሮ ማርቢያ ማባዣና የዶሮ መኖ ማቀነባበሪያ ፋብሪካ አሉበት እና ሌላኛው ደግሞ ናይትሮጂን የሚያገለግለው ዘር ለማዳቀል የወተት ከብትን ለማዳቀልና ውጤታማና ወተት ለመስጠት ውጤታቸው ከፍ እንዲል ለአርብቶ አደሮቹ የሚያደርግ ዘር ማቋያና ስቶሬጅ ነው። ለማጓጓዣነት የሚያገለግል ሲሊንደር ያለው ነው እና ክልሉ ካሁን በፊት ያመጣና ይጠቀም የነበረው ከመሀል ሀገር ከአዲስ አበባ ከቃሊቲ አካባቢ ነው እና ይሄ ደግሞ በትራንስፖርቴሽን ኮስት ሲመጣ ደግሞ ለአገልግሎቱ የሚውለው ኪሳራ በተፈለገ ጊዜም በወረፋ ምክንያት በሚፈልጉት መጠንና ጊዜ የማይገኝ ነበር። አሁን ደግሞ እዚህ በመሆኑ ዘሩ ከመጣ በኋላ ናይትሮጂኑ ማምረቻው ትልቅ አቅም አለው። አቅሙ በሰዓት እስከ 30 ሊትር ፈሳሽ ናይትሮጂን የማምረት አቅም አለው። እስካሁን ተመርቆ ወደ ስራ ገባ አመት ነው። በዚህ አመት ውስጥ እስከ 9000 ፈሳሽ ናይትሮጂን 9000 ሊትር ፈሳሽ ናይትሮጂን አምርቶ ወደ አገልግሎት እየሰጠና ከክልሉ ውስጥ ካሉት 22 ወረዳዎች ውስጥ 13ቱን ተደራሽነት አድርጓል። ከዚህ ባለፈ ቋሚ ኮሚቴው በቤኒሻንጉል ጉሙዝ ክልል በነበረው የመስክ ምልከታ ከተመለከታቸው አፈጻጸሞች መካከል የሜትሮሎጂ አገልግሎት ማዕከል አንዱ ነው። ማዕከሉ ከአየር ሁኔታና ጠባይ ጋር በተያያዘ ወሳኝ የሆኑ የሜትሮሎጂ መረጃዎችን ተደራሽ ለማድረግ እየሰራ ያለውን ስራና አፈጻጸም ምን ያህል ደረጃ ላይ እንዳለ ተመልክቷል። ሜትሮሎጂ ኢንስቲትዩቱ ካሉ 11 ሜትሮሎጂ ጣቢያዎች ውስጥ አንዱ ነው። እንደ ሀገር ያለው ከተቋቋመ ከ30 ዓመት በላይ ሆኗል። ሜትሮሎጂ ኢንስቲትዩቱ ደግሞ ለክልሉ ቤኒሻንጉል ብሔራዊ ክልላዊ መንግስት ለግብርና፣ ለጤና፣ ለመሰረተ ልማት እንደ መንገድ፣ እንደ ልዩ ግንባታ፣ እንደ መረጃነትና ዳታ ሴንተርም የሚያገለግል ነው። እንዲሁም በአጎራባች ክልል እስከ ነቀምት ድረስ የነቀምት አየር ማረፊያም የአሶሳ ህዳሴ አየር ማረፊያም ከዚሁ ከሜትሮሎጂ ኢንስቲትዩቱ ጣቢያ የሚያገኝ ነው። እየሰራ ያለው በዚህ አይነት ከኤሪያው ከቨር በማድረግ እየሰራ ያለ ጣቢያ ነው። የቤኒሻንጉል ሜትሮሎጂ አገልግሎት ማዕከል የተቋቋመው በ1995 ዓመተ ምህረት ጀምሮ እስካሁን የተለያዩ ስራዎችን ይሰራል። አንደኛው ትንበያና ቅድመ ማስጠንቀቂያ ስራዎችን ይሰራል። ሌላኛው ለሃይድሮሎጂ፣ ለአግሪካልቸርና ለባዮሜትሮሎጂ የሚሰጠው አገልግሎት አለው ማለት ነው። በሌላ በኩል ደግሞ ለአቪዬሽን ሜትሮሎጂ ስር ለበረራ ደህንነቱን የሀገር ውስጥ በረራ ደህንነቱን መረጃዎች የሜትሮሎጂ መረጃዎችን በመስጠት እየሰራ ነው የሚገኘው። በአጠቃላይ ዳታ እስከ ታችኛው ህብረተሰብ ድረስ በማድረስ ተጠቃሚ እንዲሆኑ ለተለያየ ሶሾ ኢኮኖሚ አስፔክት የተለያየ አገልግሎቶችን እየሰጠ ይገኛል ማለት ነው። በቋሚ ኮሚቴው ምልከታ ከተከናወነባቸው አፈጻጸሞች መካከል በክልሉ የሚገኙ የቆላማ አካባቢ የኑሮ ማሻሻያ ፕሮጀክቶች ላይ እየተስተዋሉ ያሉ አፈጻጸሞች ለሌሎች መሰል ስራዎች ተሞክሮ መሆን የሚችሉና ተጠናክረው ሊቀጥሉ የሚገባም እንደሆነ ተገልጿል። ተሞክሮ ከሚወስደው ከዚህ ብሔራዊ ክልላዊ መንግስት የቆላማ አካባቢ ኑሮ ማሻሻያ ፕሮጀክት ላይ ነው። የቆላማ አካባቢ ኑሮ ማሻሻያ ፕሮጀክት እውነቱም በሚኒስቴሩ ከሚደገፉት ውስጥ ሌላ ብሔራዊ ክልላዊ መንግስትም ሄደን አይተናል። በአፈጻጸምም በአጠቃቀምም በሁሉም ነገር የተሻለ ሆኖ አግኝቼዋለሁ።
ይህ በእንዲህ እንዳለ ቋሚ ኮሚቴው እንደ ሀገር በሁሉም መስኮች የተሻለች ሀገር ለመገንባት በሚደረገው ጉዞ ውስጥ ዘመናዊ ከተማን ለመገንባት የሚያስችሉ ገጠርን የሚያዘምኑ ስራዎችንና ሰው ተኮር የሆኑ ፕሮጀክቶችን በተጨባጭውን ማድረግ የሚቻለው በውሃ መስኖ፣ ቆላማ አካባቢና አካባቢ ልማት ጉዳዮች ላይ እየተሰሩ ያሉ ጠንካራ ስራዎች ሲቀጥሉ እንዲሁም ክፍተት የታየባቸው አፈጻጸሞች በአፋጣኝ ሲታረሙ መሆኑም ተጠቅሟል። መታረም ካለባቸው ውስጥ በዋናነት በግብረ መልሱም ለሚኒስቴር መስሪያ ቤቱም ኢትዮጵያ ሜትሮሎጂ ኢንስቲትዩትም ከሚሰጡት አንዱ ህንጻው ከተገነባ የአሶሳ ሜትሮሎጂ ጣቢያው ህንጻው ከተገነባ 1 ዓመት አልፏል። ግንባታው አልቆ ምረቃ ተደርጎ አገልግሎት ላይ አልዋለም። ህንጻው የተሰራው ደግሞ የተሻለ የሜትሮሎጂ ተደራሽነትን ለማዳረስ የተሻለ የስራ ቦታ የስራ ሁኔታ የሚፈለገውን ለዚህ የሚሆኑ ዘመናዊ የሆኑ መሳሪያዎች ተገጥሞለት ገብቶ ለአገልግሎቱ ቃም ካለበት የተሻለ ቀልጣፋና ፍጥነትና ከቨሬጅ ኤሪያ እንዲሰፋ ታስቦ የተሰራ ነው። ሆኖም ግን በአቅም ውስንነት ምክንያት በሚል ከኢንስቲትዩቱ ከጣቢያው በተሰጠ መረጃ ምክንያት ፋሲሊቲ ሳይሞላለት ቀርቶ አገልግሎት እየሰጠ አይደለም። የኢትዮጵያ ሜትሮሎጂ ኢንስቲትዩት ህንጻውን ለታለመለት ዓላማ እንዲሁም ግንባታው አልቋል፣ ሁሉም ነገሩ አልቋል። የሚያስፈልገውን እቃ ፋሲሊቲዎች ማቴሪያሎቹን አሟልቶ ወደ ስራ እንዲያስገባ የሚል ነው። ሌላ ደግሞ በአሶሳ ብሔራዊ ክልላዊ መንግስት በአሶሳ ከተማ የደረቅ ቆሻሻ አያያዝና አወጋገድ ደካማ ነው እና በድክመት የሚታይ ነው እና ደረቅ ቆሻሻ ከልየታ ጀምሮ ማስወገጃ ቦታው የራሱ ድንበር የሌለው የራሱ መጠን እና ልኬት የማይታወቅ ለመኖሪያ ቤትም ጥግግ የሆነ ቦታ ላይ ስላለ በማስተር ፕላኑ መሰረት በእድገት ፕላኑ መሰረት ከተማ አስተዳደሩ ሳይቱን ተረክቦ አጽድቶ የራሱ ልየታ የቆሻሻ ልየታ አድርጎ የሚወገድበት የሚያመቻች ቢሆን የተሻለ ይሆናል የሚል ሀሳብ ነው ያለው ቋሚ ኮሚቴ። በፖተሪ ፋርሚንግ አክቹዋሊ ፕሮጀክቱ ወደ መጨረሻ እየሄደ ነው። ወደፊቱ በሚሰሩ ግንባታዎች ላይም በክልሉ በሚከናወኑ ፕሮጀክቶች ላይ ክትትልና ቁጥጥር ተደርጎ የሲቪል ወርኩ ላይ ግንባታው ላይ ጥራት ጉድለት እንዲስተካከል ቢደረግ የተሻለ ነው። ፕሮጀክቱ ያው መጨረሻ ላይ የደረስንበት አንድ ፕሮጀክት ከጅምሩ እስከ መጨረሻ ከግባት ተጀምሮ ነው ዲዛይኑ የሚሰራው። የህንጻው ዲዛይን ለምን አገልግሎት ነው የሚሆነው፣ ምን አይነት ፋሲሊቲ ነው የሚሰጠው፣ ምን አይነት እቃዎች ናቸው ገብቶ ለአገልግሎት የሚለው ታውቆ ነው የሚሰራው። ግን እዚህ ፕሮጀክት ላይ ይህንን ባለማወቅ ይሁን ዝግጅነት ማነስ ይሁን ግንባታው ከተሰራ በኋላ እቃዎቹ ሲመጡ እና ሲገጣጠሙ እንከን ስለተፈጠረ እያፈረሱ እየሰሩ በህንፃ ላይም እና በመጡ ኢምፖርት በዶላር የተገዙ የዘመናዊ ዶሮ ማርቢያዎች እና እንቁላል ቤቶቹ ላይ ትንሽ ችግር አለ። እነዚህ ችግሮችን በሌላ ቦታ እንደ ልምድ ተወስዶ እንዳይደገሙ እርማት ቢወሰድና የስራ ቅደም ተከተል ቢጠበቅ የተሻለ ነው። ይሄን ስራ ስንሰራ እንደ ክልል እኛም ልምድ አልነበረንም። ይሄን ያክል ልምድ ኤክስፖዠርም አልነበረንም እና በድፍረት ተነስተን ነው ወደዚህ የገባ ነው። በእርግጠኝነት በዚህ ሌቭል አይደለም መታቀር የነበረበት። መጀመሪያ ትንሽ ከዛ ሚዲየም እያልክ ነው የምትሄደው፣ ግን በድፍረት ነው ወደዚህ የገባ ነውና ሰው የኤክስፖዠር ችግር ነበረ በወቅቱ። ለምሳሌ አሁን ቅድም የተባለው የፋን ሲስተሙ ወይም ደግሞ ቤቱ ከተሰራ በኋላ ይሄ ፋሲሊቲ ትላልቅ ፋኖች እንደሚኖሩት በወቅቱ እኛ ስላልተረዳን በሜሽ ነው ያደረግነው። ስለዚህ ፋኑ ሲመጣ ደግሞ ምንም ማድረግ አንችልም፣ ቆርቆሮም ማስገባት አለብን የሚለው ነገር ስለነበረ እና ማኔጅ አድርገነዋል። አጠቃላይ ግን
የሲኩዌንስ ችግር ነበረው። ሙሉ በሙሉ የሲቪል ወርክ ችግር ሳይሆን የሲኩዌንስ ችግር ነበረው። እሱ ደግሞ የሆነበት ምክንያት ቅድም እንዳልኩ የኤክስፖዠር ችግር ነው። በእርግጠኝነት ከዚህ በኋላ የሚሰሩ ስራዎች ካሉ ይሄን ተከትሎ የተሻለ ነገር መስራት እንችላለን ማለት ነው። በተመሳሳይ በአሶሳ ከተማ እየተስተዋለ ያለውን የመጠጥ ውሃ አቅርቦት ችግር ለመፍታት እየተከናወኑ ያሉ ጥልቅ የውሃ ጉድጓድ ቁፋሮ ፕሮጀክቶች ቢኖሩም የከተማውን እድገት ማዕከል ባደረገ ደረጃ ተደራሽ ከማድረግ አንጻር በቂ ባለመሆኑ አማራጭ የመጠጥ ውሃ አቅርቦትን ተግባራዊ ማድረግ ከክልሉ መንግስትና ከሚመለከታቸው የፌዴራል ተቋማት ቅንጅታዊ አሰራርን የሚጠይቅ ነው። አሶሳ ከተማ እና አካባቢው ጥልቅ ጉድጓድ ቁፋሮ ቢደረግም የሚሰጠው የውሃ መጠን በጣም አነስተኛ ነው። ኦልሞስት በዲፕ የለም፣ በሰርፌስ አካባቢ ነው ቁፋሮ የሚደረገው። ትልቁ የሚሰጠው ጉድጓድ 12 ሊትር ፐር ሰከንድ 13 ሊትር ፐር ሰከንድ ነው። እነዚህ ጉድጓዶች አጠቃላይ ከ55 ያላለፈ ሊትር ፐር ሰከንድ ነው የሚሰጡት። ከተማ የሚያስፈልገው ደግሞ 280 ሊትር ፐር ሰከንድ አካባቢ ነው። እያገኘች ያለችው ከተማ 55 አካባቢ ከ25 በመቶ በታች ነው። ይህ ደግሞ አሁን በሀገራችን የውሃ አቅርቦት ተደራሽነት 60 ከመቶ በላይ ደርሷል። በዚህ አካባቢ በከተማው ደግሞ አሁን 25 በመቶ በታች ነው ያለው። በዚህ በኩል ጉድጓድ ቁፋሮ እያደረጉ ውሃን አቅርቦቱን ለከተማው በበቂ ሁኔታ ይቀርባል ተብሎ ስለማይታመን በአካባቢው በጋ ከክረምት የሚፈስ ዳቡስ ወንዝ አለ። ከሁሉ ከሚኔራሎች ነፃ የሆነ ተጣርቶ ማቅረብ የሚቻል ይህ ዳቡስ ወንዝን በመጥለፍና በመገደብ ለአካባቢው እና ለአሶሳ ከተማ በቂ ውሃ ማቅረብ ይቻላል የሚል በውሃ ቢሮ በኩልም በእነሱም በሚኒስቴር መስሪያ ቤት በኩልም ሲነጋገሩ እንደነበረበትና በባጀት እጥረት ምክንያትና ፕሮጀክቱ ትልቅ ፕሮጀክት ነው። ግን ይህ ሀሳብ ውሎ ሳያድር አሁን እየተሰሩ ካሉት የፈሳሽ ሊኩዊድ ዌስት ትሪትመንት ፕላንቱ የሚፈልገው ውሃ ነው። በውሃ ነው ትሪት የሚደረገው። ፍሉዲቲ ከሌለው ሊኩዊድ ዌስቱ አይጣራም፣ ድንጋይ ነው የሚሆነው። ስለዚህ ይህ ውሃ በበቂ ሁኔታ እንዲቀርብ ከተማው ህዝብ የአካባቢው ህዝብ በቂ ውሃ እንዲያገኝ እንዲደረግ በዳቡስ ፕሮጀክት ላይ ትኩረት ተሰጥቶ ቢሰራ የተሻለ ነው። የከርሰ ምድር ውሃ ለአሶሳ ከተማ ካልተሰራ ይሄ በጉድጓድ ውሃ የአሶሳ ከተማ ችግር ይቀረፋል ተብሎ አይጠበቅም። ለምን አሁን ከዚህ በፊት የዳቡስ ወንዝ ለአሶሳ ከተማ ለማምጣት ታስቦ ነበር። ነገር ግን ወጪው ስታይ ከፍተኛ ነው ተብሎ በመሀል የተቋረጠበት ሁኔታ ነው የነበረው። ጥናትና ዲዛይን ሙሉ ተደርጎ ማለት ነው። በአሁኑ ሰዓት ላይ ግን ምንም አማራጭ ስለሌለ ሚኒስቴር መስሪያ ቤቱ ብዙ አማራጮችን ፈልጎ ስላልተቻለ ምንድን ነው የተያዘው? ያንን የዳቡስን ውሃ እንደገና የጥናትና ዲዛይን ክለሳ ተደርጎ ለሚኒስቴር መስሪያ ቤቱ እንዲላክ ከኮንሰልታንቶች ጋር ተነጋግረን እነሱ አሁንም ጨርሰው እያመጡልን ነው ያለው። የክልሉ መንግስት ብዙ አማራጮችን ፈልጓል። እነዚህ አማራጮች ግን የአሶሳ ከተማ ችግር ለመቅረብ በክልሉ መንግስት ብቻ አቅም ብቻ የሚቻል ስላልሆነ የፌዴራል መንግስት ድጋፍ ታክሎበት በጋራ ካልተሰራ በስተቀር በክልሉ መንግስት አቅም ብቻ የሚቻል እንዳልሆነ ለማስገንዘብ ነው እኔ የምፈልገው ማለት ነው። ከዚህ ባለፈ በሰከንድ አርባኖች ፕሮጀክት በአሶሳ ከተማ የህዝብ እንቅስቃሴና ጥግግት በሚበዛባቸው የገበያ የመናኸሪያና ሌሎች ስፍራዎች ላይ በሁለተኛ ዙር ግንባታቸው የተጀመረ የጋራ መጸዳጃ ቤትና የሻወር አገልግሎት የሚሰጡ ማዕከሎች ላይ የተስተዋሉ ክፍተቶች ቋሚ ኮሚቴው በነበረው የመስክ ምልከታ ካረጋገጣቸውና አፈጻጸሞቹ በትኩረት እንዲታረሙ አቅጣጫ ከሰጠባቸው ጉዳዮች ውስጥ ይገኙበታል። ሳኒቴሽንና የጋራ መጸዳጃ ቤቶቹ በሁለተኛ ፌዝ 6 ነው የተሰጣቸው። ከ6 ውስጥ ግንባታው እንደ መጀመሪያው በጥንካሬ የሚታይ አይደለም። ምክንያቱም ከ6 ውስጥ 3ቱ ብቻ አልቆ ለአገልግሎት ውሏል። 3ቱ ደግሞ 2ቱ በግንባታ ሂደት ላይ ናቸው። 6ኛው የመጨረሻ አንዱ ደግሞ እስካሁን የሳይት መረጣና ርክክብ ራሱ አልተካሄደም። ይህ ፕሮጀክቶች ደግሞ በጊዜ ሂደት ፔሬድ አላቸው። ፕሮጀክቶች መነሻና መጨረሻ አላቸው። በመነሻና መጨረሻ መሀል ደግሞ ካልተከናወኑ ፌዝ አውት ይደረጋሉ፣ ይቀማሉ ወይም ይወጣሉ።
ስለዚህ እንደዛ በዚህ አይነት ስጋት ውስጥ ያለ ፕሮጀክት ስለሆነ ውሃና ኢነርጂ ሚኒስቴርም የክልሉ ውሃ ቢሮም ይህን ነገር በአፋጣኝ ተከታትሎ እርምጃ ወስዶ ወደ አፈጻጸም ወደ ክንዋኔ የሚገባ አቅጣጫ በቋሚ ኮሚቴው ተሰጥቷቸዋል። በኢፌዴሪ የሕዝብ ተወካዮች ምክር ቤት የውሃ መስኖ ቆላማ አካባቢና አካባቢ ልማት ጉዳዮች ቋሚ ኮሚቴ በቤኒሻንጉል ክልል በመገኘት የተለያዩ ፕሮጀክቶች ያለባቸውን አፈጻጸም በተግባር ወይንም በመስክ ሲመለከት ሰንብቷል። ይህንንም ማዕከል በማድረግ የአፈጻጸም ሂደቱን የክልሉ ከፍተኛ አመራሮች በተገኙበት አቅርቧል። በሰጠውም ግብረ መልስ መሰረት የተስተዋሉ ጠንካራ አፈጻጸሞችን አጎልብቶ መቀጠል እንዲሁም በድክመት የታዩ አፈጻጸሞችን ደግሞ በፍጥነት በማረም ክልሉም ሆነ የከተማ አስተዳደሩ የሚጠበቅበትን የልማት ስራ በማፋጠን ህዝብን የማገልገል ኢኮኖሚን የማሳደግ ሁለንተናዊ እድገት ላይ አስተዋጽኦን ሊያጎለብት ይገባል የሚል ምክረ ሀሳብን አስቀምጧል። በዚህ መሰረት ክልሉም ሆነ የአሶሳ ከተማ የሚጠበቅበትን ስራ እስካከናወነ ድረስ በሀገር ሁለንተናዊ እድገት ላይ የሚጓዝበትን መንገድ በማጎልበት አጠቃላይ እድገትን ማስመዝገብ እንደሚቻል የሚያመላክት ነው። ስለተከታተላችሁን ከልብ እናመሰግናለን። ከቀሪ የኢቲቪ ፓርላማ ዝግጅቶች ጋር ሰናይ ጊዜ ይሁንላችሁ። ቸር ያገናኘን።